የተከበራችሁ የእግዚአብሔር ቤተሰቦች ሰላምና ጸጋ ከአምላካችን ከእግዚአብሔር ከጌታችን ከኢየሱስ ክርስቶስ ከመንፈስ ቅዱስም ከሁላችሁ ዘንድ ይሁን። በዚህ ሳምንት ውስጥ በአንድ አዲስ ርዕስ ላይ እንነጋገራለን። ይህም ርዕስ የአዲስ ኪዳን አገልግሎት የሚል ይሆናል። በዚህ ትምህርት ስር በሁለት ክፍለ ጊዜ በተከታታይ የምናይ ይሆናል። ዛሬ በሚኖረን ክፍለ ጊዜ ደግሞ ሶስት ነጥቦች ላይ እንድናተኩር እፈልጋለሁ። አንደኛ አገልግሎት ማለት ምን ማለት ነው? ሁለተኛ የአዲስ ኪዳን አገልግሎት አውዱ ምንድን ነው? ሶስተኛ የአዲስ ኪዳን አገልግሎት ባህሪያት ምንድን ናቸው? የሚሉት ነገሮች ላይ አንስተን እንነጋገራለን። ወደ ዝርዝሩ ከመግባታችን በፊት አጭር ጸሎት እንጸልይ። እግዚአብሔር አምላካችን ሆይ ስለሰጠህ መልካም ጊዜ እናመሰግንሃለን። አቤቱ የምንነጋገርበት ይሄ ጉዳይ ይህንን ለሚሰሙ ወገኖች ሁሉ አቤቱ ለአገልግሎታቸው ጥቅም፣ ለሕይወታቸው ጥቅም እንዲሆን በዚህ ደግሞ አንተን ተግተው የሚያገለግሉበት አቅም የሚያገኙበት እንዲሆን ቃልህን እንድትባርክልን እንለምንሃለን። በኢየሱስ ክርስቶስ ስም ጸለይን፣ አሜን። የመጀመሪያው ርዕሴ የአገልግሎት ምንድን ነው የሚለውን ሀሳብ ማንሳት ይሆናል። እንግዲህ አገልግሎት ማለት ምን ማለት ነው ከሚለው ሀሳብ ስጀምር በጥሬ ትርጉሙ በቃላት ፍቺ ይሄን ከሆነ አገልግሎት ማለት የሌላውን ሰው የህይወት ፍላጎት ሙሉ ማድረግ ነው። እንግዲህ ምን ማለት ነው? ሌሎችን ሰዎች ለመርዳት ሲባል የሚሰሩ መንፈሳዊ፣ ቁሳዊ፣ የስነ ልቦና፣ የሙያ፣ የእውቀት፣ የጉልበት ወዘተ የመሳሰሉትን ስራዎች መስራት ማለት ነው። እነዚህን ሁሉ ነገሮች ማድረግ ሰዎችን ማገልገል ነው የሚል ሀሳብ አለ። ለምንድን ነው ይሄን የምንለው? ከበስተጀርባው አንድ ጠንካራ ሀሳብ አለ። የምንኖርበት ዓለም የሰው ልጅ በሚያሳልፈው ማህበራዊ ህይወት ውስጥ ሙሉ የሆነ እንከን የሌለው ሁሉም በሚፈልገው ልክና አቅም ጉልበት ተደስቶ የሚኖርበት ዓለም አይደለም። ስለዚህ ሰው የሚኖርበት ዓለም በኃጢአት ምክንያት የማይመች ስለሆነ ሰው እንደ ግለሰብ፣ እንደ ማህበረሰብ፣ እንደ እምነት ማህበረሰብ፣ እንደ አገር ለመኖር ሲያስብ የግድ የሌላው ሰው አገልግሎት የሚያስፈልገው ሆኖ ያገኘዋል ማለት ነው። ከዚሁ ጋር አያይዘን የምናየው ሀሳብ ሌላውን ሰው የምናገለግልበት አስተሳሰብ መነሻው ምንድን ነው የሚለውን ደግሞ ማሰብ አለብን። አገልግሎት የሌላውን ሰው ህይወት ሙሉ ማድረግ ከሆነ መነሻው አስተሳሰብ ምንድን ነው የሚለውን እናስባለን። እኔ የሚመስለኝ ሶስት መነሻ ምክንያቶች አሉ ብዬ ነው የማስበው። አንደኛው ሰብአዊነት፣ ተፈጥሮ የምንለው ሰው ለሰው ልጅ ያለው ቀና አመለካከትን መሰረት ታሳቢ የሚደረግ ነው አገልግሎት። ሰው በመሆኑ ለሰው ካለው ፍቅርና አክብሮት የተነሳ ይሄ በተፈጥሮ እግዚአብሔር በሰው ውስጥ ያስቀመጠው ነገር ስለሆነ ሰውን ለመርዳት አቅም አለው፣ ፍላጎት አለው። ለዚህ አገልግሎት ከሰብአዊነትም ሊነሳ የሚችልበት ይዘት አለው ማለት ነው። ሁለተኛው ግን ሌላውን የምናገለግልበት መነሻ አስተሳሰብ ሃይማኖታዊ ነው። እንግዲህ ይህንን በእኛ አውድ ስንተረጉመው እግዚአብሔር አምላክ ለሰው ልጆች የሰጠው ማህበራዊ ሕግ በአንደኛ ደረጃ ዘጸአት ምዕራፍ 20 ላይ እንደምናነበው እሱን እንድናመልክ ነው። በዚያው ልክ ደግሞ ከሌላው ሰው ጋር ስንኖር ሌላውን ማገዝ፣ የሌላውን ህይወት ሰላማዊ ማድረግ፣ የደስታ ማድረግ ነው እና እግዚአብሔር ለሰው ልጆች የሰጠው ትምህርት አለ። በአዲስ ኪዳንም በኋላ ላይ በሰፊው እመጣለሁ። የአዲስ ኪዳንም አገልግሎት አስተሳሰብ እሱን ነው የሚነግረን።
ክርስቶስ ኢየሱስ እኛን ለማዳን ወደዚህ ዓለም መጣ እና ሊያገለግለን መጣ የሚለው ትምህርት በእኛ በአማኞች ሕይወት ውስጥ ደግሞ ሌሎችን የምናገለግልበት የሃይማኖት መነሻ ትምህርታችን ሆኖ እናገኘዋለን ማለት ነው። ከዚህ ውጭ ሌላ የምናስበው ነገር ሰዎችን የሚያገለግሉበት አገልግሎት የሚሰጡበት የሀሳብ መነሻ አለ። እንግዲህ እሱን ደግሞ ሶስተኛ ያልኩበት ምንድን ነው? ማህበራዊና ፖለቲካዊ አስተሳሰብ ይሆናል ማለት ነው። እንግዲህ በማህበረሰብ ጥናት ያደረጉ ሊቃውንት እንደሚነግሩን አንዱ ማህበረሰብ ውስጥ ከሚጠበቀው ነገር አንዱ ሰው መርዳቱ ነው። ተጠቃሚነቱ እኩል እንዲሆን ነው። በማህበራዊ ስርዓታችን ውስጥ የምንጠቀምባቸው እገዛ የሚሰጡን ፖለቲካዊ አስተሳሰቦችም ዞሮ የሚያተኩሩት ማህበረሰብ ተጠቃሚነት ላይ ስለሆነ ማህበራዊ ሳይንስም ልማድም ፖለቲካዊ አስተሳሰብም ቢሆን አገልግሎት ተኮር ነው በይዘቱ በዋናነት። ስለዚህ ከነዚህ ሐሳቦች አንፃር ሰዎች ልዩ ልዩ መነሻ ሐሳብ ሰጥተው ሊያገለግሉ ይችላል። ይሄ ማለት ነው ሰው ልጅ እናገለግላለን ስንል መነሻ ሐሳባችን ተፈጥሯዊ ምክንያት ይሆናል፣ ሃይማኖታዊ ምክንያት ይሆናል፣ ማህበራዊና ፖለቲካዊ ሐሳብ ሊሆን ይችላል የሚለውን ነገር እንድናስብ ያደርገናል። እሺ እነሱም ሆኖ ሌላ ማንሳት ያለብን ሐሳብ ብዬ የማስበው ሌላውን የምናገለግልበት ውስጣዊ ምክንያታችን ምንድን ነው? እንግዲህ ቅድም መነሻ ሐሳብ ብያለሁ። አሁን ደግሞ ውስጠ ምክንያት መነሻ ቁልፍ ምክንያት የሆነው ምን ሊሆን ይችላል ብዬ ሳስብ እኔ 3 ነገሮችን ነው የማስበው። አንደኛ አገልግሎት የምንሰጥበት ዋናው መነሻችን ፍቅር ነው ብዬ አስባለሁ። በእግዚአብሔር ፍቅር ላይ ቆመን የምንሰጠው አገልግሎት በሰዎች ልጆች ላይ መሰረት አድርገን በሰዎች ልጆች ፍቅር ላይ የሰዎች ልጆች መውደድን መሰረት አድርገን የምንሰጠው የምንነሳበት ፍቅር ነው ማለት ነው። ስለዚህ የምናገለግለው በፍቅር መነሻነት ሊሆን የሚችልበት መንገድ አለው ማለት ነው። በሌላ አንጻር ካየነው ደግሞ አገልግሎት የምንሰጥበት መነሻ ደግሞ ፍቅር ነው፣ ነፃም ነው፣ የሰውን ሕይወት ለውጥ ከማሰብ አንጻር ነው። የዚያኑ ያህል ደግሞ ይሄንን የምናደርግበት ምክንያት ሞቲቬሽናችን ነፃ ነው። በነፃ የምንሰጠው አገልግሎት አለን። ያ ማለት ያለምንም ክፍያ በበጎ ሐሳብ በበጎ መነሻ ምክንያት መሰረት የምንሰጠው የነፃ አገልግሎት አለን ማለት። ስለዚህ በነፃ መስጠት አንዱ ውስጣዊ መነሻ ምክንያታችን ሆኖ ሊቆጠር ይችላል። እርግጥ በዚህ ዘርፍ ጥናት ያደርጉ አስተማሪዎች እንደሚነግሩ ምሁራን እንደሚነግሩን አገልግሎትም እንግዲህ በአንዳንድ ይዘቱ በክፍያ የሚደረግ አገልግሎት እንዳለ ጥናት ያደርጉ ሰዎች ይነግሩናል። እንግዲህ ይህ አይነት ሐሳብ ጊዜን ዘመንን መቼ እንደጀመረ እንዴት እንደሆነ ጥናት የሚጠይቅ ጉዳይ ሆኗል። ግን አንዳንዶች ይህንን 3ኛ ምክንያት አድርገው ያነሳሉ። ስለዚህ ዛሬ የምንነጋገረው ስለ አገልግሎት ቢሆንም አገልግሎት መነሻ አለው፣ ውስጠ ምክንያት አለው። በሁለቱም በኩል ከሄድን ግን የሌላውን ሰው ሕይወት ሙሉ የማድረግ ሁለንተናዊ የሆነ ተግባር ሆኖ እናገኘዋለን። ወደ ሁለተኛው ሐሳብ ልምጣና እንግዲህ ይሄ ጥሬ ትርጉሙ ከሆነ አገልግሎት በአዲስ ኪዳን አውድ ውስጥ እንዴት ነው የሚታየው? እርግጥ ጊዜ ቢኖረን ወደ ኋላ ሄደን ብሉይ ኪዳንን ማሰብ ነበረብን። ግን ወደፊት እሱን ጌታ በረዳን ጊዜ እናያለን። ግን የአዲስ ኪዳን አገልግሎት እንዴት ነው የሚተረጎመው ብለን እናስባለን። አዲስ ኪዳን ነውና አሁን የምንነጋገረው በመንፈሳዊ እይታ በክርስትና እምነት ውስጥ ሃይማኖት ውስጥ ስለምናደርጋቸው አገልግሎቶች ነው። እንግዲህ እሱን ሳስብ 2 ነገር ማንሳት እፈልጋለሁ። አንደኛ የአዲስ ኪዳን አገልግሎት አውዱ ምንድን ነው? በምን አውዱ ውስጥ ሆነን ነው ስለ አገልግሎት የምንነጋገረው የሚለውን ነገር እናስባለን። ሁለተኛ የአዲስ ኪዳን አገልግሎት ባህሪያቱ ምን ይመስላሉ የሚለውን ሐሳብ ነው አንስተን የምንነጋገረው። እንደምታስታውሱት ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም መጥቶ ወንጌልን ማስተማር በጀመረ ጊዜ ለደቀ መዛሙርቱ የተናገራቸው ቃላቶች አሉ። ይሄንን
ማርቆስ አንስቶ ጽፎልናል። ከማርቆስ ወንጌል ምዕራፍ 1 ቁጥር 14 እና 15 ብናነብ እንዲህ የሚል ቃል እናገኛለን። ዮሐንስም አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔርን መንግሥት ወንጌል እየሰበከና ዘመኑ ተፈጸመ፣ የእግዚአብሔር መንግሥት ቀርባለች፣ ንስሐ ግቡ፣ በወንጌልም እመኑ እያለ ወደ ገሊላ መጣ ይላል። ይሄ እንግዲህ ኢየሱስ የመጣበትን የአገልግሎት ዓላማና አውዱን ይነግረናል። አዲሱ ኪዳን እዚህ ውስጥ 3 ነገሮች አሉ። አንደኛው የእግዚአብሔር መንግሥት የሚል ሐሳብ እናገኛለን። ሁለተኛው የመንግስት ወንጌል፣ የእግዚአብሔር መንግስት ወንጌል የምንለው ሐሳብ አለ። ሶስተኛ ይሄ ንግግር የተነገረው ለደቀ መዛሙርቱ እንደመሆኑ መጠን ስለ ቤተ ክርስቲያንም እንድናስብ ያደርገናል። በቀጥታ ባይሆን በተዘዋዋሪ መንገድ የእግዚአብሔር መንግስት ወንጌል እና ቤተ ክርስቲያን የሚሉ ቃላቶች እናገኛለንና አዲስ ኪዳን ውስጥ ያለው የአገልግሎት አስተምህሮ አውዱ ይሄ ነው። መነሻውም መድረሻውም ማዕቀፉ ይሄው ነው። የእግዚአብሔር መንግስት እና የመንግስቱ ወንጌል እና ቤተ ክርስቲያን የሚለውን ሐሳብ እንድናይ ያደርገናል። ስለዚህ በዚህ አውድ ውስጥ አገልግሎት ማለት ምን ማለት ነው የሚለውን ነገር እናያለን። ትርጉሙ ግልጽ ይመስለኛል። እንግዲህ ጌታችን ኢየሱስ ክርስቶስ እየሰበከ መጣ ካለን እግዚአብሔር ለፍጥረቱ ያሰበውን የምስራች ቃል በልጁ በኢየሱስ ክርስቶስ በኩል ገለጠ እና ይሄ አገልግሎት ማለት የእግዚአብሔርን ሐሳብ ለሰው ልጆች የማስተላለፍ ኃላፊነት ሆኗል ማለት ነው። ይሄ የእግዚአብሔር መንግስት ወደ ሰው ልጆች መቅረቧን ያሳየናል ማለት ነው። ሁለተኛ የእግዚአብሔር መንግስት ውስጥ ደግሞ የሚሰራው ትልቁ ነገር ሌላ ነገር ሳይሆን የመንግስት የምስራች ነው እና ወንጌል የሚባለው እግዚአብሔር ኃጢአተኛውን ይቅር በማለት የሚቀበልበትና ኃጢአተኛው የእግዚአብሔር ልጅ የሚሆንበትን የምስራች ቃል። ይሄ ደግሞ የሚፈጸመው በክርስቶስ ኢየሱስ በሞቱና በትንሣኤው በኩል ተሰርቶ የሚመጣ የተፈጸመ የምስራች እና ያንን ተቀብለን የራሳችን የምናደርግበት የምስራች ቃል መሆኑን ይነግረናል። ስለዚህ የምስራቹን ቃል መዝራት ማስተማር የአዲስ ኪዳን አገልግሎት ቁልፍ አውድ ነው። እዚያ ውስጥ ነው አገልግሎት የሚለውን ሐሳብ የምናየው። በኋላ ላይ እንደምናየው ቤተ ክርስቲያንም ብትሆን ልታገለግል የተጠራችው ይህንኑ የእግዚአብሔርን መንግስት የምስራችና የወንጌልን ቃል የምስራች ማበሰር ነው። ይህንን ስናስብ ከሉቃስ የነገረን ነገር አለ። ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ያስተማራቸው አንድ ነገር አለ። የሉቃስ ወንጌል ምዕራፍ 12 ላይ ሄደን ብንመለከት ይህንን ቃል እናገኛለን። ቁጥር 32 ለደቀ መዛሙርቱ እንደዚህ አለ፣ አንተ ታናሽ መንጋ መንግስትን ሊሰጣችሁ የአባታችሁ በጎ ፈቃድ ነውና አትፍሩ የሚል ቃል እናገኛለን። የእግዚአብሔር ፈቃድ መንግስትን ሊሰጥ ነው። የሱ በጎ ፈቃድ ነው እና ይሄ የምስራች ነው። ይሄንን የምስራች እግዚአብሔር ሊሰጠን ፈለገ ይላል። እንግዲህ የአገልግሎቱ በዚህ አውድ ውስጥ የእግዚአብሔርን በጎ ፈቃድ መንግስትን ለመስጠት በጎ ፈቃድ እና እግዚአብሔር በክርስቶስ በኩል በሞቱና በትንሣኤው በኩል ሊሰጠን የፈለገውን የምስራች በክርስቶስ ኢየሱስ በኩል የተገለጠው የእግዚአብሔር የማዳን ጥበብ ለድነት የሚያበቃው ጥበብ ይሄ ሁሉ የአዲስ ኪዳኑ አውድ ነው ብለን ነው የምንወስደው ስለ አዲስ ኪዳን አገልግሎት ስናስብ። እና እንደ ተማሪ እግዚአብሔርን ቃል እንደሚማር ተማሪ ጥያቄ ወደ አእምሯችን ውስጥ ሊመጣ ይችል ይሆናል እና ምንድን ነው በዚህ አውድ ውስጥ ሆኖ እግዚአብሔር ሊያስተምረን የሚፈልገው ነገር ምንድን ነው ያል እንደሆነ አንድና አንድ ነገር ነው።
ይሄንን ማርቆስ ጽፎልናል። በማርቆስ ወንጌል ምዕራፍ 10 ቁጥር ከ43 እስከ 45 ያለውን ክፍል አነባለሁ። በእናንተስ እንደዚህ አይደለም። ነገር ግን ማንም ከእናንተ ታላቅ ሊሆን የሚወድ የእናንተ አገልጋይ ይሁን። ከእናንተ ማንም ፊተኛ ሊሆን የሚወድ የሁሉ ባሪያ ይሁን። እንዲሁ የሰው ልጅም ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም በማለት መድኃኒታችን የጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ አገልግሎትና አገልጋይነት ከኢየሱስ ትምህርት በፊት የነበረውን የማህበረሰብ ትርጓሜ፣ የማህበረሰብ ግንዛቤ መሰረት አድርጎ አሁን ግን ከሱ ጋር ያሉ ሰዎች አገልግሎትና አገልጋይነትን የሚተረጉሙበት አዲስ ትርጓሜ ሰጠ። ኢየሱስ ክርስቶስ ከማስተማሩ በፊት በማህበረሰብ በሮማውያን፣ በግሪካውያን፣ በቀደሙትም መንግስታት ባህልና አስተሳሰብ አገልግሎት ተጠቃሚነትን ነው ስልጣን፣ ክብር፣ ዝናን፣ ተጠቃሚነትን። ኢየሱስ ከመጣ በኋላ ደግሞ ምን ይላል? እኔ ላገለግል ነፍሴን ለብዙዎች ቤዛ ልሰጥ እንጂ እንድገለገል አልመጣሁም ብሎ ተረጎመው። ስለዚህ አገልጋይነት በአዲስ ኪዳን ውስጥ ሌሎችን ለማገልገል የሚሰጥ ራስን የመስጠት ህይወት ነው ማለት ነው። ይህንን ካልኩ ወደ ሶስተኛው ሐሳብ ልምጣና እንደሱ ከሆነ የአዲስ ኪዳን አገልግሎት ባህሪያት ምንድን ናቸው? አዲስ ኪዳን ውስጥ ክርስቶስ ኢየሱስ በኩል የተገለጠው በኋላም በሐዋርያቱ በኩል የተገለጠው የአገልግሎት ባህሪ ብለን የምንወስደው ኔቸር ብለን የምንወስደው ምንድን ነው የሚል ሐሳብ አለ። ጥቂት ነጥቦችን አንስተን እንነጋገራለን። እንግዲህ አንደኛ አድርጌ የምወስደው አሁን ያነበብኩትን ክፍል ነው። የአዲስ ኪዳን አገልግሎት ባህሪያት መካከል በቀዳሚነት የሚነሳው የሚጠቀሰው ኢየሱስም እንዳለው አገልግሎት ማለት ሰውን ማዕከል ያደረገ ነው። ሰውን ከእግዚአብሔር ጋር ማስታረቅ ነው። ሰው የዘላለም ሕይወት የሚያገኝበትን ስራ መስራት፣ ሰው የእግዚአብሔርን መንግስት የሚወርስበትን መንገድ ማሳየት፣ ሰው የእግዚአብሔር ልጅ የሚሆንበትን የተፈጸመ የእግዚአብሔርን ስራ ለሰው ማሳየት ነው። ሰውን ወደዚያ አምጥቶ ከእግዚአብሔር ጋር ማስታረቅ ነው እና ይሄ የአዲስ ኪዳን የአገልግሎት ባህሪ ይኸው ነው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 ጀምሮ የእግዚአብሔር ቃል እንዲህ ይላል፣ ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው ይልና እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውን አይቆጥርባቸውም ነበር፣ በእኛ የማስታረቅን ቃል አኖረ። እንግዲህ በእግዚአብሔርና እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንማልዳለን እና የማስታረቅ አገልግሎት ነው። እግዚአብሔር በክርስቶስ ሆኖ ራሱን ከዓለም ጋር አስታረቀ። ዓለምን ደግሞ ቀጥሎ የማስታረቁ ስራ እንዲሰራ በቤተ ክርስቲያን ውስጥ እድል ከፍቷል። ያንን ደግሞ የእርቅ ቃል እኛ ውስጥ አደረገ። ስለዚህ እኛ ያንን የእርቅ ቃል ተጠቅመን እናንተን ዳኑ፣ ተመለሱ፣ የእግዚአብሔር ልጆች ሁኑ ብለን እንመሰክራለን የሚለውን ሐሳብ ያሳየናል። የሰውን ማዕከል ያደረገ ነው ስንል ሰው ምን እንዲሆን ነው ካል መቼስ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 እንደሚነግረን የእግዚአብሔር ልጅ እንዲሆን፣ የማቴዎስ ወንጌል ምዕራፍ 28 ከቁጥር 18 እስከ 20 ባለው ክፍል ውስጥ ደግሞ ሰው ምን እንዲሆን ነው ብለን ብንጠይቅ ደቀ መዝሙር ሆነው ከክርስቶስ ጋር እንዲኖሩ እያል እንቀጥላለን። ዮሐንስ 15 እንደሚነግረን የክርስቶስ አገልጋዮች ወዳጆች እንዲሆኑ፣ የእሱ የመከራው ምስክር እንዲሆኑ እያለ ይቀጥላል እና ሰውን ማገልገል ነው የአዲስ ኪዳን ባህሪ ብለን የምንወስደው በዚህ መነሻነት ነው። ሁለተኛው የአዲስ ኪዳን የአገልግሎት ባህሪ
ራስን መስጠት ነው። የአዲስ ኪዳን አገልግሎት ባህሪው ከክርስቶስ የተማርነው ራስን መስጠትን ነው እና መቀበልን ሳይሆን መስጠትን መሰረት ያደረገ ነው። መጠቀምን ሳይሆን መጥቀምን መሰረት ያደረገ ነው። መከበርን ሳይሆን ማስከበርን መሰረት ያደረገ ነው ማለት ነው። ይሄ ማለት ነው እግዚአብሔር ዓለሙን ስለወደደ ይለናል ዮሐንስ 3:16 ላይ ዓለሙን ስለወደደ። ይሄ አሁን እኛ አንዳንድ ጊዜ እግዚአብሔር የጠላው ዓለም የተወው ዓለም ክፉ ዓለም ብለን የምናስበውን ዓለም እግዚአብሔር ቃል ምን ይለናል? ወዶታል እግዚአብሔር እና ስለወደደው ይሄንን ዓለም ስለወደደው እንዲድን ስለሚፈልግ ልጁን ሰጠ ብሎ የምስራች ይነግረናል። እግዚአብሔር ልጁን ሰጠ። ልጁ ኢየሱስ ክርስቶስ ደግሞ እስከ መስቀል ሞት ድረስ በመታዘዝ የአባቱን ፈቃድ በመፈጸም ለኛ ሞትን ሞቶ ትንሣኤን ተነስቶ ጽድቃችን ሙሉ ለማድረግ ራሱን ሰጠ ይለናል ፊልጵስዩስ ምዕራፍ 2 ቁጥር 5 ጀምሮ ራሱን ሰጠ። መንፈስ ቅዱስ ደግሞ የአብን ልጁን የመስጠት ልጁ ደግሞ ራሱን የመስጠቱን በዚያ የሚገኘውን በረከትና ትሩፋት ደግሞ እንድናውቅና እንድንረዳ ጌታ መንፈስ ቅዱስ ራሱን ሰጠን። ዮሐንስ ምዕራፍ 16 ከቁጥር 1 እስከ 8 ይመጣል፣ ይወቅሰናል፣ ያስተምረናል፣ ይመክረናል፣ ወደ እውነት ይመራናል የሚለውን ሐሳብ ዮሐንስ በጣም በዝርዝር ነግሮናል። ስለዚህ ይህን ሁሉ ስንሰበስብ የአዲስ ኪዳን አገልግሎት ራስን የመስጠት አገልግሎት ነው። ከአውዱ የሚነግረን ይሄንን ነው። ሶስተኛ የማደርገው የአዲስ ኪዳን አገልግሎት ባህሪው ምንድን ነው ካል የአዲስ ኪዳን አገልግሎት የፍቅር አገልግሎት ነው። የፍቅር አገልግሎት ያው የእግዚአብሔር ፍቅር መሰረት ያደርግ። መግቢያ ላይ እንደተናገርኩት አገልግሎት የሚለው ሐሳብ መነሻ ሊሆን የሚችል ብዙ አመለካከት አለ። ሰብአዊ አመለካከት አለ፣ ሃይማኖታዊ አመለካከት አለ፣ ማህበራዊና ፖለቲካዊ አስተሳሰብ አለ ብዬ ተናግሬ ነበረ። አሁን ደግሞ የአዲስ ኪዳን የአገልግሎት ባህሪ ውስጥ ስንመጣ ጎልቶ የምናየው ትልቁ ነገር አገልግሎት የፍቅር ነው እና ሰብአዊ ነው ሊሆን ይችላል፣ ማህበራዊ ነው ሊሆን ይችላል። ግን አዲስ ኪዳን የሚነግረን ግን አምላካዊ ፍቅር መሰረት ያደረገ ነው። አገልግሎት አምላካዊ ፍቅርን መሰረት ያደርጋል። በተወደድንበትና ልጆች በሆንበት የእግዚአብሔር ጸጋ በሱ ፍቅር መሰረት ሌሎችን የምናገለግልበት መሰጠት እንደሆነ ይሄንን እንረዳለን። ያው ጳውሎስ ለሮሜ ሰዎች በጻፈው መልእክት ውስጥ ይሄንን ሐሳብ ቀጥታ ከአገልግሎት ጋር በተገናኘ መንገድ ባይሆንም ግን ክርስትና ሕይወታችን ጋር በተገናኘ መልኩ መሰረት አድርጎ ይነግረናል። ምንድን ነው የሚለን? ሮሜ 5 ከቁጥር 4 ጀምሮ ላንብበው። ይሄ ብቻ አይደለም፣ ነገር ግን መከራ ትዕግስትን እንዲያደርግ፣ ትዕግስትን ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለንና በተሰጠን በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም ይላል እና እግዚአብሔር ጋር ስንሆን ውስጣችን የሚሞላው የእግዚአብሔር ፍቅር ነው። ስለዚህ ዋጋ ከፍለን እግዚአብሔርን ለማገልገል ከእግዚአብሔር ጋር ለመኖር ብንፈልግ መነሻ የሚሆን እግዚአብሔር ፍቅር ነው ብሎ ያነሳና ይኸው ፍቅር የአገልግሎታችን መነሻ ነው። የምናገለግለው ፍቅርን መሰረት አድርገን ነው። የእግዚአብሔር ፍቅር በልባችን ፈሶ በሱ የፍቅር ጉልበት ሌሎችን በመንፈሳዊ ነገር፣ በስነልቦናዊ ነገር፣ በቁሳዊ ነገር፣ በሃይማኖት ትምህርት ነገር፣ በእውቀት ነገር በሁሉ መንገድ እንድናገለግላቸው መነሻ የሚሆነን የእግዚአብሔር ፍቅር መሆኑ ይነግራል። ስለዚህ አዲስ ኪዳን አገልግሎት ባህሪው ፍቅር ነው። ግዴታ አይደለም፣ ማስጨነቅ አይደለም፣ ማስፈራራት አይደለም፣ ግን የፍቅር አገልግሎት ነው። ስለዚህ የእግዚአብሔርን ፍቅር መሰረት አድርገን ሰውን እየወደድን የምናገለግልበት አገልግሎት ነው። የእግዚአብሔርን ፍቅር መሰረት አድርገን ሰውን እየወደድን በእግዚአብሔር ፍቅር መነሻነት ሰውን እየወደድን የምናገለግለው አገልግሎት ነው ማለት ነው። በዚሁ ክፍል ላይ የመጨረሻ አድርገን አሁን የምናየው ሐሳብ አራተኛው የአዲስ ኪዳን አገልግሎት ባህሪው የማስበው
የአገልግሎት የነፃ አገልግሎት ነው። የነፃ አገልግሎት ነው። ምን ማለት ነው? በነፃ የምንድንበትን መንገድ እግዚአብሔር ስላዘጋጀ በነፃ የዳንበት መንገድ ስለሆነ በነፃ እናገለግላለን። በነፃ ይቅር የተባልንበት ስለሆነ በነፃነት እናገለግላለን። በነፃ ልጅነት ያገኘን ስለሆነ በነፃ ሰዎች የእግዚአብሔር ልጆች እንዲሆኑ እናደርጋለን። በነፃ አገልጋይ የሆንበት መንገድ ስለሆነ እኛም በነፃ አገልግሎት እንሰጣለን። ይሄ ማለት ነው ሰዎችን ለማገልገል ስንሄድ እንደ ክርስቲያን አዲስ ኪዳን የሚያስተምረን ትልቅ ነገር አንዳችም ተገልጋይነትን፣ ተከባሪነትን፣ ተጠቃሚነትን፣ ተወዳጅነትን ታሳቢ ሳናደርግ እኛ ጋር ያለው የመንግስት ወንጌል የምስራች ቃል በእግዚአብሔር ፍቅር ውስጥ ሆነን ሰዎችን የወደድን በፍቅር እንሰጠዋለን። አንዳች ምላሽ ለኛ ሳንፈልግ ራስን እስከ መስጠት ድረስ በፍቅር ስናገለግል ያ ፍቅር የምንሰጠውን አገልግሎት ዋጋ የሚያስከፍል ከሆነ እስከዚያ ጫፍ ድረስ ሄደን በነፃነት ልናገለግል የተጠራንበት አገልግሎት መሆኑን እንድናይ እፈልጋለሁ። ጌታ ይባርካችሁ። ስለዚህ በማጠቃለያ ዛሬ የተነጋገርነው ነገር ምንድነው? አገልግሎት የሰውን ሕይወት ሙሉ ማድረግ ነው። ስለ አገልግሎት ብዙ ሐሳቦች አሉ። ተፈጥሯዊ የሆኑ ማህበራዊና ፖለቲካ አስተሳሰቦች አሉ። የሃይማኖት መነሻ አለ። እኛ አሁን እየተነጋገርን ያለነው የአዲስ ኪዳንን ሐሳብ መነሻ አድርገን ነው። አውድ አለው። የእግዚአብሔር መንግስት፣ የመንግስት ወንጌል፣ ቤተክርስቲያን የሚል አውድ አለው። አገልግሎት ደግሞ የራሱ ልዩ ልዩ ባህሪያት አሉት። እኔ አሁን ለእናንተ ጥቂቶቹን ጠቀስኩ እንጂ በጣም ሰፊ የሆነ ሐሳብ አለው። ሰውን ማዕከል ያደረገ ነው። የቤተክርስቲያን አገልግሎት፣ የአዲስ ኪዳን አገልግሎት ሰውን ማገልገል ነው። ሌላ ትርጉም የለውም። ምንም እናድርግ ምንም ያ ሁሉ ሄዶ ሰውን መጥቀም ከቻለ ሰውን ከእግዚአብሔር ጋር ማገናኘት ከቻለ ብቻ ነው። ያንን ከክርስቶስ ተምረናል። ራስን መስጠት ነው። እግዚአብሔር አብ ልጁን፣ ልጁ ራሱን፣ መንፈስ ቅዱስም ደግሞ አገልግሎት ሰጥቶናል። በፍቅር የምናገለግልበት አገልግሎት ነው እና በነፃ የምናገለግለው አገልግሎት ነው። እግዚአብሔር በዚህ እውነት መሰረት በፊቱ እንድንገኝ ጸጋውና በረከቱን ያብዛለን። ጌታ ይባርካችሁ።